ደራሲ ኃይለ መለኮት መዋዕል፣ ተራኪዎች ታምሩ ከፈለኝና ቤዛዊት ከበደ። የወዲያነሽ የወዲያነሽ በክፍል 6 ጌታነህ የወዲያነሽ ላይ የጣለውን አይን ማንሳት ሳይችል እየዋለ እያደር ሊወዳት ግድ ሆኗል። የወዲያነሽ ካላት መታዘዝና ስነ ምግባር የተነሳ ቤተሰቡ ሁሉ ወዷታል። የወዲያነሽ ክፍል 7 ቀጥሎ ይደመጣል። የዕለቷ ፀሐይ የምዕራቡን አድማስ ነክታለች። አካባቢያችን በጨለማ መጋረጃ ሊጋረድ ጥቂት ደቂቃዎች ብቻ ቀርተዋል። አትክልቱ ውስጥ በመዘዋወር ላይ እንዳለው ከመጠያየም አልፎ ለአይን ያዘ። ያው ምክንያቱንና ወደ ቤት ገብቼ መስኮት አጠገብ እንደተቀመጡ የምሽቱ ከዋክብት ብቅ ማለት ጀመሩ። ከዋክብቱም ትልቁ በትልቅነቱ ሲምቦለቦል፣ ትንሿም በዚያው በመጠኗ ትንተገተጋለች። ከወደ ሰሜን ፈጣንና ቀዝቃዛ ነፋስ እየተሽጎደጎደ ይነፍሳል። የተመሳሳዮቹ ዛፎች ቅርንጫፎች እርስ በርሳቸው የተሻሹ የትርምስ ልፊያ ይዘዋል። ንፋሱ ለዘብና ጠንከር ያለ ስለሚነፍስ ጸጥታና ሁካታ ትንቅንቅ የገጠሙ መሰለ። ከሩቅና ከቅርብ የሚታዩት ዛፎች በጨለማ ጥልቅ ውቅያኖስ ተውጠው እንደ ወራቢ ይወዛወዛሉ። በጨለማው ውስጥ የሚንዠቀዠቀው የከዋክብቱ ብርሃን በእጽዋቱ ላይ ልዩ ህብራዊ ትርኢት ስሏል። ስሜቴ ስለተመሰቃቀለ ተንቆራጠጥሁ። ከመኝታ ቤት ወጥቼ እንግዳ መቀበያ ክፍል ገባሁ። የወዲያነሽና የውብነሽ ራት ለማቅረብ ተፍተፍ ይላሉ። የወዲያነሽ የእህቴን ያረማመድና አንዳንድ የሁኔታ ቄንጦች በመጠኑ አስተውላ በመቅሰሟ ማራኪነቷ በጣም ጎላ። ከራት በኋላ እንደገና ተመልሼ መኝታ ቤት ገባሁ። ከያዝኩት መጽሐፍ ላይ ገና 5 ገጽ ያህል እንዳነበቡ በሩ በስግታ ተከፈተ። የወዲያነሽ በእርጋታ ከገባች በኋላ ከትራስጌ አጠገብ 2 ነጫጭ ጠርሙሶች ይዛ ወጣች። ደረጃዎቹን ወርዳ ስትጨርስ በመስኮቱ በኩል ብቅ ብዬ አየኋት። በ3 ትልልቅ ኮባዎች ከተከበበው ውሃ አጠገብ እንደደረሰች ጎንበስ ብላ አንዱን ጠርሙስ አስቀመጠች። የያዝኳት የቀትር ጨለማ የምትል መጽሐፍ እልባት አድርጌባት እንደ ዘበት ወጣሁ። ከቤት ሲወጣ በመጀመሪያው ደረጃ ላይ ቆምሁ። ያሰብኩትን እንዳልፈጽምና የፍላጎቴን ጥማት እንዳላረካ አንድ ነገር እክል ሆነብኝ። ማታ ማታ ደረጃ ስንወርድና ስንወጣ ለታየን አለ ተብሎ ከ3 ወር በፊት የተተከለው መብራት አካባቢውን ወገግ ያለ ብርሃን ሰጥቶታል። ደግነቱ የብርሃኑ ወጋገን ከሰሜን ምዕራብ እስከ ሰሜን ምስራቅ ብቻ ይዘልቅና ከዚያ ወዲያ ያለውን ቦታ ጨለማ ያሱመስምበታል። እንጨት ላይ የተመታችውን ማብሪያ ማጥፊያ 3 ጊዜ አንቀጫቅጬ አምፖሏን አንተገተግኋት። የተንጠለጠለችው መብራት በጽረተ ሞገድ የተነካካች ይመስል እንደ ውድቅት ሳትራት ቦግልም አለች። ተፈጥሮም ድጋፍ እንድትሰጥ የታደመች ይመስል ኃይለኛና ፈጣን ነፋስ ባናቱ ነፈሰ። ይህም መብራቲቱ ተቃጥላ ወደመች ለማለት ከእኔው ሸር ጋር የሚሰምር ምክንያት ሆነ። ደረጃውን ገመሬ እንደለቀቀው ናዳ ተንደርድሬ ወረድሁ። አወራረዴ ፍጥነት ስህተት ነበር። ከዚያም በጣም ዝግ ያልኩና በጥሻ ውስጥ ያደባ እንደሚሽሎኮሎክ አዳኝ እየተራመድኩ ከትልቁ ኮባ ጀርባ ቆምሁ። ትንፋሽን ውጪ ያሰላሁ ከተጠጋው በኋላ አይኖቿን በጣቶቼ ሸፈንኳቸው። ባልተጠነቀቀው አካሏ ላይ ያረፉት ጣቶቼ ድንገተኛ ድንጋጤ ፈጠሩባት። በቀጭን የድንጋጤ ድምፅ ብላጮች እኔ መሆኔን እንዳታውቅብኝ ድምፄን አጎርንኜ ማነኝ እስኪ ወቂኝ ብዬ ጠየቅኳት። ምንም ቢሆን የውጭ ሰው አይሆንም በማለት ተረጋጋች። ሁለቱንም በውሃ የተሞሉ ጠርሙሶች ከሆዷ ላይ በአንድ እጇ አጣብቃ ከያዘች በኋላ የውሃ ፍንጥቅጣቂ ባለባቸው የቀኝ እጅ ጣቶቿ የቀኝ ክንዴንና ጣቶቼን እንዳበሰቻቸው የማወቂያ ምልክትና ዘዴ ያጣች። እጇ ሌላውን እጄን ፍለጋ ሄደ። ግራ እጄን ያዘችው። ሰዓቴን አገኘቻት። በደስታ የተሽሞነሞነ ሳቅና ትንፋሽ አደባልቃ ለቀቀች።
አሁንስ አውቄዎታለሁ እርሶ ኖት ብላ በረጅሙ ተነፈሰች። ለቀኳት። ጠርሙሶችን እግሯ ስር ስታስቀምጥ አንደኛዋ ጠርሙስ ተከነበለች። የወዲያነሽ በዚያች ሰዓት የሾመችው ጋን ቢተረተር ግድ የላትም ነበር። ፊት ለፊት የቆመች ውጋገን ያረፈበት የሚመስለው ጠይም ፊቷ የጨለማው ጥቁረት ይገተዋል። የጨለማው ውስጥ ውበቷ አንጎሌ ውስጥ ተርከፈከፈ። የተጠሟት አይኖቼ በመመልከቻ ዋንጫቸው ውበቷን እየተደነቁ ቢጠጡትም ቀመሱ እንጂ አልጠገቡምና ቦግ ብለው ተከፈቱ። በቀኝ እጇ እየሳብኩ ወደ ጓሮ ይዣት ዞርኩ። ማታ ማታ የትልቁ ቤት ጥላና የዛፎቹ ውስብስብ ቅርንጫፎች የምድረ ግቢውን ደቡባዊ ክፍልና አካባቢውን ለየት ያለ ድፍርስ ጨለማ ይጥሉበታል። ተስካር ለመብላት እንደሚገሰግስ ዲያቆናት ተመራርተን በስተደቡብ ከሚገኘው የግንብ አጥር ደረስን። በእኔና በእርሷ ህሊና ውስጥ ሲፍለከለክ የቆየው የፍቅር ስውር አካል ተጨባጭ ህይወት ሆኖ ተከሰተ። እጆቼ አንገቷ ላይ ሲጠመጠሙ እጆቿ በወገቤ ዙሪያ እንደ ዝናር ዞሩ። ያን ሲዋክብና ሲሽጎደጎድ የቆየው ነፋስ አቅጣጫውን ያስለወጡት ይመስል ደብዛው ጠፋ። እንዲያውም ከሽማግሌ አፍንጫ የምትወጣ ደካማ ትንፋሽ መሰለ። በአቅራቢያችን ያለችው ኮክ ለጋ ቅርንጫፎች ደፋ ቀና እያሉ እርስ በእርሳቸው እየተሳሳሙ ይበተናሉ። ጉንጯ ላይ ሳምስ አደርጋት የፍቅር ደማቅ ችቦ ተለኮሰ። አፌን አንሸራትቼ የከንፈሮቼን ነዲድ አካል ከከንፈሮቿ አርኪ ግልት ጋር በማጋጠም ምጣድና ክንባሉ ሆነን በህሊናችንም ውስጥ ያለው የፍቅር ችቦ ፏ ብሎ ሲቀጣጠል ታየኝ። የወጣትነት ጣዕም፣ የፍቅር ማራኪ ለዛ፣ አንድ የመሆን ፍላጎት በዝግታ ወደ ውስጣችን ሰረጸ። ሰማይ እንዳክንባሉ በላያችን ላይ ተደፍታ ቁልቁል ታስተውለዳለች። መንገዳችን የሚንቦገቦጉት ከዋክብት በጨለማው ከርስ ውስጥ የሚገኘውን ነገር ሁሉ ብርሃናዊ ውበት ሊዘሩበት ይታገላሉ። እንደገና ለስለስ ብሎ ከሚነፍሰው ነፋስ በተገኘው የቅጠላቅጠሎች ውዝዋዜ ላይ የከዋክብት ህብረ ቀዝቃዛ ብርሃን ሲያርፍበት በወርቃማ ቀለም የተለበጠ እጽዋታዊ ስዕል ታየ። እኔ በእርሷ የህይወት ሰበካ፣ እሷም በእኔ የህይወት መስክ ተኩነስንሰን ወደ ማይታይና ወደ ማይዳበስ የሰመመን ዓለም ተጓዝን። ጥቂት ደቂቃዎች አለፉ። እኔ ምልሽ ብዬ ጀመርኩና እስኪ ይሄው አሁን ብቻችንን ነን፣ እውነቱን ንገሪኝ፣ ታፈቅሪኛለሽ ብዬ ጠየቅኳት። የምትመልስልኝ ለመስማት ጆሮዬን ቀሰርኩ። አንደበቷን ከባድ ሀፍረት እየተጫነው የትልቅ ሰብ ዘር ናቸው፣ ዞር ብለውም አያዩኝ፣ እኔም የሰው ሀገር ሰው ነኝ እያልኩ ነው እንጂ ማፍቀሩንማ መጀመሪያውኑ ብላ በዚያ በጨለማ ውስጥ የፊቴን ሁኔታ ማየት ትችል ይመስል ትኩር ብላ አየችኝ። እንዲህ አድርገናል፣ እንዲህ ሰርተናል ብለሽ አትናገሪም? ከዚያ በፊት በተናገርኩሽና በተቆጣሁሽ አልተቀየምሽም ብዬ ሁለቱንም ትከሻዋን ያዘው። የምን መቀየም? ኧረ እኔ ከየቴ እንዲያውም ደስ ነበር የሚለኝ። አንድ ሰሞን እናቶ ፊት በነሱኝ ጊዜ ነገሩን ሁሉ ጭዝም ያልኩት እርሶን በማየት ነበር ብላ በትኩስ ደም ጢም ያሉ ጣቶች በአንገቴ ዙሪያ ዘረጋቻቸው። ደቂቃዎቹ ጭልፊት እንዳየጫጩት በነበር ጢሻ ውስጥ ለመሰግሰግ ሸመጠጡ። እሜቴና ጌቶች ከተኙ ቆይተዋል ብሎ በሹክሹክታ ገብቶ ምድር ቤት ውስጥ የተኛው ዘበኛ እንዳይሰማን ኮሽታ ሳናሰማ ወደ ውሃው ቧንቧ ተመልሰን ተለያየን። የውጭውን ደረጃ በቀጥታ ከዘለቀው በኋላ መብራቱን አብርቼ ወደ ክፍሌ ገባሁ። ወዲያው ልብሴን አውላልቄ አልጋዬ ላይ ተሸመለልኩ። 5 ደቂቃ በማይሞላ ጊዜ ውስጥ የመኝታ ቤቴ በር በዝግታ ተከፈተ። እሷው መሆኗን ባረማመዷ ላይ ይቻት ነበር። ያመጣችውን ውሃ አልጋዬ ስር ከትራስጌ በኩል ስታስቀምጥ ገጭ የሚል አጭር ወፍራም ድምጽ 2 ጊዜ ሰማሁ። በውሃ የረጠቡ እጆቿን በቀሚሷ ያደራደቀች በሩን ቀስ ብላ ከወደ ውስጥ ዘጋችው። ብርድ ልብሱን ከወደ ትከሻ በኩል ገልጣ እጇን ወደ ውስጥ አሾለከች። ደረቴን፣ አንገቴን፣ ግንባሬን፣ ጉንጬን ደባበሰች። እጇ ከግንባሬ ላይ እንደተለጠፈ ከተዘረጋው የመኝታ ቤት መዝጊያ ውጪ ትንሽ ራቅ ብሎ የሚከፈት በር ሲንሲያጠጥ በመስማቴ
ሰውነቴ በጥርጣሬ ተንዘፈዘፈ። ልቤ በድንጋጤ የተሰነጠቀች መሰለኝ። የሰው ኮቴ ተሰማ። ቁልቁል ወደ አልጋው ውስጥ ለመስረግ ፈለግሁ። የማይሆን አይሆንምና አልቻልኩም። የኮቴው ድምፅ እየቀረበና እየጎላ መጣ። ቀረበ፣ መጣ፣ ቀረበ። በሁኔታው ቁጥጥር ስር በመዋሌ ፈጣን ውሳኔ ለመስጠት አዳገተኝ። ዮዲያነሽ እጇን በፍጥነት ከግንባሬ ላይ አንስታ ሄደች። ፊቴን ገለጥ አድርጌ ሳይ ከመዝጊያው በስተጀርባ ተለጥፋለች። በሩ ከወደ ውጭ ተንኳኩቶ መጨበጫው ተነቃነቀና ወደ ውስጥ ተገፋ። ዮዲያነሽ ከበሩ ጋር አብራ እየተገፋች የኋሊት ሄደች። ረጅም የውስጥ ልብስና ወፍራም ጋቢ ደርባ ራሷን ከፈት ባለው መዝጊያ በኩል ወደ ውስጥ በማስገባት ተኝተሃል እንዴ? ምን ነው ድምጽ ጠፋ? ደህና አይደለህም እንዴ? ያለችኝ እናቴ ነበረች። ጉድ ፈላብኝ። ድንጋጤ ባፈናት ደቃቃ ድምፅ ምላሴ አፌ ውስጥ እየተርበተበተች ደህና ነኝ፣ ምንም አልሆንኩም፣ ገና በጊዜ እኮ ነው የተኛሁት፣ ሂጂ ግቢ ብርድ አይምታሽ አልኳት የሞት ሞቴን። ዮዲያነሽን ካጋጠማት የጉድ ፍላት ስቃይና የድንጋጤ ረግረግ ውስጥ በአስቸኳይ ለማውጣት ስል እናቴ እዚያው እንደቆመች ተሸፋፈንኩ። ሰውነቴ ተንቀጠቀጠ። እናቴ ፊት እንደነሱት ቀለዋጭ በሩን ዘግታው ተመለሰች። ዮዲያነሽ በድንጋጤ ፈዛ እንደ ደረቅ እንጨት ቆማለች። እጆቿ ደረቷ ላይ ተለጥፈዋል። እናቴ የመኝታ ክፍሏን በር ስትዘጋና ስትቆልፍ ተሰማ። ትልቅ እፎታና ግልግል። ዮዲያነሽን ከወጥመድ እንዳመለጠች አይጥ በሩን ከፍታ እግሬ አውጭኛለች። በሌላ የወረደ የድንጋጤ ዶፍ ውርጅብኝ ወዲያው ጎደለ። በመትኩም ትዝታና ሰመመን እንደገና ደግሞ ትኩስ የፍቅር ሐሳብ አእምሮዬ ውስጥ ዳንኪራና ሆታ ጀመረ። የዮዲያነሽ ፈገግታ ለዛና ግልጽነት ሲነካካይ ታወቀኝ። አባቴ የታላቁ ወንድሙ ጭምትነትና ልበኝነት እያስታወሰ በሚያወራበት ጊዜ ሁሉ ትዝታው በሐሳቡ ፈረስ አፈናጣ ወደ አለፉት ዓመታት የኋሊት ትሰግድና ትካዜ መቀመቅ ውስጥ አገርግራ ተጥለዋለች። መጋቢት አቦን በየዓመቱ እንደሚዘክርና በታላቅ መንፈሳዊ እምነት እንደሚያምናቸው ሲያብራራ ፊቱ በሐዘን ተኮማትሮ አይኖቹ በቁጣ ይጎለጎላሉ። ወንድሜን የገደለው የገዛ ራሹ ነው፣ ያውም የዋንጫውን ልቅላቂ ጠጥቶ የገበታውን ፍርፋሪ በልቶ ያደገ። የወንድሜን ገዳይ ለማስያዝና ከሕግ ፊት አስቀርቤ ለማስቀጣት በተጉላላሁ ጊዜ የደረሰብኝን ከባድ ስቃይ እስከ ለተሞት ያረሰውም። ታዲያ ስፈልግና ሳስፈልግ ኖሬ ወሎ ውስጥ ከደሴ የትና የት ተንታ ከምትባል ትንሽ ከተማ ውስጥ መኖሩን በጭምጭምታ ታወቀ። ስገሰግስ ሄዱ። እዚያው ከተማ የገባሁት መጋቢት 4 ነበር። በማግስቱ አሮጌ ሸማዬን ተከናንቤ ስፈልግና ሳስፈልግ ዋልሁ። መሸታ ቤቶቹ በቁጥር ናቸው። የሰው ደም አይለቅ አይደል? አንዷ ኮማሪት ቤት ተወዝፎ አምቡላውን ሲግፍ አገኘሁት። ወዲያው በነጭ ለባሽ ያስኩና እያከታተልሁ ደሴ አስመጣሁት። ገድሎ ዱር መግባቱ ቀድሞውንም ተመስክሮና ተረጋግጦ አልቆ ስለነበረ የኋላ ኋላ ስቅላት ተቀጣ። ልክ በአመቱ ደግሞ የአቦለት የአጥቢያ ዳኛ ሆኜ ተሾምኩ። ከአንድ ዓመት በኋላ ደግሞ ልክ የአቦለት ተካበች ሙሉነህን ተገላገለች። ገብረ መንፈስ ቅዱስ ሁልጊዜ እንደተራዱኝ ነው። ከዚያ ወዲህ እንደ አቅሜ ጠበል ጣዲቃቸውን አስታጉያ አላውቅም። አሁንም ቢሆን ሁሉ ጊዜ ከጎኔ እንደቆሙ ናቸው። በጠበላቸውና በቃል ኪዳናቸው ነው ነፍሴ ቆማ የምትሄደው። እንደ ሐኪሞቹ 10ሩን መቀባጠርማ እኔ እጓሯቸው ነበርሁ። አሁንም በሆነ ባልሆነውም በትልቅ በትንሹ በተበሳጨሁ ቁጥር የደም ብዛቴን የሚያስታግሱልኝ እሳቸው ናቸው። በእሳቸው ጠበል ተነክሬ ከእምነታቸው ስቀምስ አይኔ ሁሉ ይበራል በማለት ያስረዳል። በየዓመቱ መጋቢት 5 ቀን በቤታችን ውስጥ ቅልጥ ያለ ድግስ ይደገሳል። የሚጠመቀው ጠላ፣ የሚጣለው ጠጅ፣ የሚሰራው ወጥና የሚጋገረው እንጀራ መጠንና ብዛቱ ምን ያህል እንደሆነ የሚያውቁት እናቴና በየዓመቱ ለዚሁ ጉዳይ የሚመጡት ሰራተኛ ሴቶች ብቻ ናቸው።
በግቢው ውስጥ ባለው ሰፊ ገላጣ ቦታ ላይ በአንድ ጊዜ ከ200 ሰዎች በላይ ለመያዝ የሚችል ድንኳን ይጣላል። አባቴን በየፍርድ ቤቱ የሚያውቁትና ዝናውን የሰማ ዘመድ የሚሆን ባዳ እየተከተለ ይመጣል። ከሀገር ቤት ከመጡ ሰዎች መካከል አንዳንዶቹ 3 እና 4 ቀን አድረውና ሰንበትበት ብለው አተላፋሰው ይሄዳሉ። ከዋዜማው ጀምሮ ከደህነኛው ይልቅ ሰካራሙ ስለሚበዛ ምድረ ግቢው ድብልቅልቅ ይወጣል። የከተማው ሰው የዕለት ዕለት ማታ ጥርግ ብሎ ሲሄድ፣ የገጠሮቹ ግን ምድር ቤትና ድንኳን ውስጥ ሲያድሩ፣ ቀሪዎቹ ደግሞ በየአታክልቱ ስር ይለሸለሻሉ። ጠምብዞ የትም የሚወድቀው ደግሞ ብዙ ነው። በየዓመቱ አቦ አሁንም ጊዜውን ቆጥሮ ደረሰ። ማንኛውም ነገር በቀድሞ ሁኔታ ተዘጋጅቶ እድምተኛውና ቤተኛ ነባው ሁሉ ከያለበት ተሰበሰበ። የወዲያነሽ በልኳ ያሰፋችውን የሚያምር ቀሚስ ለብሳና እህቴ ለአንድ ቀን ያዋሰቻትን ሹራብ ደርባ አርጀት ያለ ውራጫማ አድርጋ በተጋባዦቹ መሃል መለስ ቀለስ ስትለያዩት ሁሉ አይናቸውን ጣሉባት። ከ12 ሰዓት በኋላ ተጋባዡና ጠበል ቀማሹ እየቀለለ በመሄዱ ቀሪዎቹ ቤተኛው ሁሉ በድንኳኑ ውስጥ በተንተን ብሎ እርስ በርሱ መገባበዝ ቀጠለ። ቀስ በቀስ አብዛኞቹ ሞቅ አላቸው። አባቴ በበኩሉ በየፍርድ ቤቶቹና በየሙግቱ ምክንያት የሚያውቃቸው ብዙ ሰዎች ጠርቶ ስለነበረ ብሉልኝ ጠጡልኝ እያለ ሲጋብዝና ሲሯሯጥ በመዋሉ እናቴም በፊኗ የግል እንግዶቿንና እንዲሁም ሌላውን ሁሉ ስታስተናብር ከወዲያ ወዲህ ስትባዝን በመዋሏ የማታ ማታ ሁለቱም በድካም ዝለው ከምሽቱ 3 ሰዓት ላይ ተኙ። የውብነሽም ከግማሽ ሰዓት በኋላ ተከተለች። ቀደም ሲል ከ3 ወራት በፊት እናቴ በወዲያነሽ ታዛዥነትና መልከጠባይ ተደስታ ለብዙ ጊዜ ምድር ቤት ውስጥ ተገትሮ የኖረ አንድ አሮጌ የብረት አልጋ ሰጣት ነበር። እኔም ይሄንን ስጦታ አስታክኬ አሮጌ ፍራሽን ጨመርኩላት። ያቦለት ማታ ግን ከገጠር የመጡ ጭሰኛ ሽማግሌ በወዲያነሽ አልጋ ላይ እንዲተኙ ተደረገ። አባቴ ስለሳቸው ሲናገር ታማኝ ሰው ናቸው፣ ንርት ሲሰፍሩ እፍኝ ታህል የሰው ድርሻ አይፈልጉም፣ ቀኝ እጄ ናቸው እሳቸው ይላል። የወዲያነሽ በድካም የዛለ ሰውነቷን የምታሳርፍበት ምቹ ጥግ አጣች። የኔን ልዩ እርዳታ ለማግኘት አይኖቿ በአይኔ ዙሪያ ተንከራተቱ። አፍ አውጥታ ለመናገር ሀፍረት ስለተጫናት ግድግዳውን ተደግፋ መቆም አበዛች። በእንግዳ መቀበያው ክፍልና በአካባቢው ሰው አለመኖሩን እንዳረጋገጥሁ በቅድሚያ የመኝታ ቤቴን መብራት አጠፋውና ዕቃ ቤቱ በር አጠገብ አንገቷን ሰበር አድርጋ የቆመችውን የወዲያነሽን ነያሁን ለጊዜው ሲተኝ ብዬ በክንዷ ስቢያት ገባሁ። የወዲያነሽ ክፍል 7 ትረካችን በተከታተላችሁት መልኩ ተጠናቋል። ክፍል 8ን በነገው የትረካ ሰዓታችን እናስደምጣችኋለን። የወዲያነሽ ደራሲ ኃይለ መለኮት መዋዕል፣ ተራኪዎች ታምሩ ከፈለኝና ቤዛዊት ከበደ። የወዲያነሽ